ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 20 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችሁ። በቅድሚያም አርዕስቶችን የባህር በር እንዳይገኝ የሚደረጉ ጥረቶች በየትኛው መመዘኛ ቅቡል አይደሉም ተብሏል። ከዚህ ጋር ተያይዞ ምሁራን የተናገሯቸውን አነጋጋሪ ጉዳዮች የምንነግራችሁ ይሆናል። የአልኮል መጠጥ ቤቶች ከምሽቱ 12 ሰዓት በኋላ እንዳይሰሩ ገደብ መጣሉ ተሰምቷል። ሙሉ መረጃውን የምናደርሳችሁ ይሆናል። አደገኛ ኬሚካሎችና የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ክምችትን አስመልክቶ አዲስ መረጃ ተሰምቷል። አብራችሁን ስትቆዩ የምናደርሳችሁ ይሆናል። ፌዴራል ፖሊስ ተፈርዶበት ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ ለቀቅ ያለሁ ማለቱ ተከትሎ አነጋጋሪ መረጃ እየወጡ ይገኛል። እነዚህና ሌሎች ጉዳዮችን ያጋራናችሁ አብረናችሁ ቆይታ የምናደርግ ይሆናል። እናንተም አብራችሁ እንድትቆዩ በአክብሮት እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987,000 ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 005545 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ። በአውቶቡሶች ውስጥ የተፈጸመን ጾታዊ ትንኮሳ አስመልክቶ ቅሬታ ቀርቦ አያውቅም ተባለ። በህዝብ ማመላለሻ የከተማ አውቶቡሶች ውስጥ በጉዞ ወቅት የሚደርስ ጾታዊ ትንኮሳን የሚመለከት ቅሬታ በተበዳዮች ቀርቦለት እንደማያውቅ የአዲስ አበባ ከተማ አስተዳደር የከተማ አውቶቡስ አገልግሎት አስታውቀዋል። በከተማ የህዝብ ማመላለሻ አውቶቡሶች ውስጥ ጾታዊ ጥቃት የሚፈጽሙ ጥፋተኞች ስለመኖራቸው ማህበራዊ ሚዲያን ጨምሮ በተለያየ መንገድ ሲነገር ቢደመጥም የከተማ አውቶቡስ አገልግሎቱ ግን ጥቃት ስለመፈጸሙ የሚገልጽ ምንም አይነት መረጃ ከተበዳዮች ደርሶኝ ያውቅም ብሏል። ችግሩ በመደበኛ ሪፖርት ባይቀርብም በህዝብ ማመላለሻ ትራንስፖርት ውስጥ የሚፈጸም ጾታን መሰረት ያደረገ ትንኮሳን ጨምሮ ሌሎች ወንጀሎች ለመቆጣጠርና ወንጀለኞችን ለህግ ለማቅረብ በአውቶቡስ ውስጥ በተገጠሙ የደህንነት ካሜራዎች አማካኝነት ቁጥጥር ይደረጋል ሲሉም የተቋሙ የአገልግሎት ድጋፍ ዳይሬክተር አቶ እንዳልካቸው ከበደ አስረድተዋል። አንድ አውቶቡስ በአማካይ 70 ሰዎችን የመጫን አቅም ቢኖረውም ከአቅም በላይ ተሳፋሪ በሚጭንበት ጊዜ የሚፈጠረው መጨናነቅ ለተመሳሳይ ወንጀል ሊዳርግ ስለሚችል ማህበረሰቡ ተመሳሳይ ወንጀሎችን በጋራ እንዲከላከልም አሳስበዋል። የወንዝ ብክለት በአካባቢው ማህበረሰብ ላይ የጤና ጉዳት እያደረሰ ነው ተባለ። በኮምቦልቻ ከተማ አስተዳደር ያለ አባሻረው የሚባል ወንዝ ከፋብሪካ በሚወጣ ተረፈ ምርት ሳቢያ ባጋጠመው ብክለት በሰዎችና እንስሳት ጤና ላይ ጉዳት በመጋረጡ ዘላቂ መፍትሄ እንዲሰጥ ነዋሪዎች አሳስበዋል። ነዋሪዎቹ እንደ ቀይ ቀለም፣ ከሰል፣ እንጨትና መሰል ከፋብሪካዎች የሚለቀቁ ተረፈ ምርቶች ወንዙ ላይ ያስከተሉት ብክለት በነዋሪዎች የጤና እክል እስከ ማስከተል ደርሷልም ብለዋል። አሁን የፋብሪካዎች ቁጥር በጨመረ ቁጥር ወደ ወንዙ የሚለቀቁት ኬሚካሎች መጠንም እየጨመረ ነው ያሉት ነዋሪዎቹ የወንዙ ብክለት በአካባቢው ማህበረሰብ ላይ የጤና ጉዳት እያደረሰ እንደሆነም አስረድተዋል። የከተማው አስተዳደር የኮሚኒኬሽን አካል አቶ አወላማኑ በበኩላቸው ጉዳዩ በህግ ተይዟል፣ እንደ መንግስት የተጀመረ ነገር አለ፣ እየተሰራበት ነውም ብለዋል። ከፌዴራልና ከክልል አካባቢ ጥበቃ የመጡ አካላት ነበሩ ጉዳዩን የመረመሩ። ለአንድ ቀን ተከስቶ ስለነበር በሶሻል ሚዲያ አይተነው ነበር የሄድነው፣ ግን ያገኘነው ነገር የለም ያሉት ደግሞ በደንና አካባቢ ጥበቃ ባለስልጣን የኮምቦልቻ ከተማ አስተዳደር ቡድን መሪ የሆኑት አቶ ደሳለው ታመነ ናቸው። በተጨማሪም እኛ ጋር ታመምን ብሎ የመጣ የለም። የብክለት ጥቆማ ይዘው እኛ ጋር ሲመጡ ያንን ይዘና ጣርተን በግኝቱ ላይ እርምጃ እንወስዳለን ያሉም ሲሆን መጀመሪያ ግን ለእኛ መቅረብ አለበት ማለታቸው ቲክቫ ኢትዮጵያ ዘግበዋል።
ፌዴራል ፖሊስ ተፈርዶበት ከዩኬ ወደ ኢትዮጵያ የተባረረውን ግለሰብ ለቅቅ ያለው አለ። በዩናይትድ ኪንግደም በፈጸመው ጾታዊ ትንኮሳ ተፈርዶበት ወደ ኢትዮጵያ የተባረረው ሐዱሽ ገብረስላሴ ትናንት ጥቅምት 19 ቀን 2018 ዓ.ም ማለዳ ላይ ኢትዮጵያ ከደረሰ በኋላ መለቀቁን የፌዴራል ፖሊስ አስታውቋል። ግለሰቡ ከዩናይትድ ኪንግደም ዩኬ ተባረሮ ወደ ኢትዮጵያ ሲላክ አብሮ የመጣ ምንም አይነት የወንጀል ክስ አለመኖሩን የፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ገልጸዋል። በዚህ ምክንያት ግለሰቡ ከቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ፌዴራል ፖሊስ ቢሮ ከተወሰደ በኋላ መለቀቁን አረጋግጠው ለኛ አብሮ በግለሰቡ ላይ ተያይዞ የመጣ ክስ ስለሌለበት ለቀኗል። ምንም አብሮ የመጣ የወንጀል ክስ የለም። እኛ ጋር መጥቶ አጣራን። ምንም አይነት አብሮ የመጣ ክስ ከሌለ ይለቀቃል፣ ለቀኗልም ብለዋል። የህዝብ ግንኙነት ኃላፊው በዩኬ ውስጥ ከፍተኛ ውዝግብ አስነስቶ የነበረው ሐዱሽ ኢትዮጵያ ከገባ በኋላ መለቀቁን በተመለከተ በአሁኑ ሰዓት እኛ ስራ አይደለም ለቀኗል ማለታቸው ቢቢሲ ዘግቧል። ሐዱሽ ገብረስላሴ ቅባቱ በጀልባ ከፈረንሳይ ወደ ዩናይትድ ኪንግደም ከገባ በኋላ በአንዲት ታዳጊና አዋቂ ሴት ላይ ጾታዊ ትንኮሳ በመፈጸሙ የ12 ወራት እስር ተፈርዶበት ነበር። አደገኛ ኬሚካሎችና የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ክምችት አሳሳቢ ሆኗል ተባለ። አደገኛ ኬሚካሎችና የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶች ክምችት አሳሳቢ ደረጃ ላይ መድረሱን የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ገለጸ። ባለስልጣኑ ይህንን የገለጸው የ2018 በጀት ዓመት አንደኛ ሩብ ዓመትና የመልካም አስተዳደር እቅድ አፈጻጸምን ከተለያዩ ባለድርሻ አካላት ጋር በገመገመበት ወቅት ነው። በበጀት ዓመቱ 8 የመልካም አስተዳደር ችግሮች ተለይተው ከነዚህ ውስጥ 5ቱ ማለትም የፍሳሽ ቆሻሻ አወጋገድ ችግር፣ የድምጽ ብክለት፣ የሽታ ብክለት፣ የካዳስተር ስርዓት ፍቃድ አለመስጠት፣ በህገወጥ መንገድ አፈርና ተረፈ ምርቶችን መድፋት ይፈታሉ ተብሎ በእቅድ መያዛቸው የባለስልጣኑ አካባቢ ትምህርትና ግንዛቤ ቡድን መሪ አቶ አንበሳው ፈንታ ገልጸዋል። በተጨማሪም ባለፉት 3 ወራትም የድምጽ ብክለት በፈጸሙ አካላት ላይ እርምጃዎች መወሰዳቸውን ጠቅሰው ክትትልና ቁጥጥሩ እንደሚቀጥልም ተናግረዋል። ሆኖም ተቋሙ የለያቸውና ነገር ግን በዚህ በጀት ዓመት የማይፈቱ የተባሉ ችግሮችን ሲጠቅሱ ኬሚካሎችና የመጠቀሚያ ጊዜያቸው ያለፈባቸው መድኃኒቶችን ማስወገድ አንዱ መሆኑን አስረድተዋል። ክምችታቸው ከፍተኛ መሆኑና አሳሳቢ ደረጃ ላይ መድረሱን ገልጸው የመልካም አስተዳደር ችግር ተብሎ በከተማዋ ነዋሪዎች መቅረቡን አውስተው ችግሩ በአጭር ጊዜ የሚፈታ እንዳልሆነ አብራርተዋል። የማይሆንበትን ምክንያት ሲያስረዱም በከተማዋ ያለው የአወጋገድ ስርዓት ችግርና ከባለስልጣኑ አቅም ውስንነት ጋር እንደሚያያዝ በመጥቀስ በከተማ አስተዳደር ደረጃም በዚህ በጀት ዓመት የማስወገድ ስራ እንደማይኖር ተናግረዋል። ሆኖም የረጅም ጊዜ እቅድ ተይዞለት በፌዴራል መንግስት ደረጃ ባለፈው ዓመት የተጀመረ ስራ መኖሩን በዘላቂነት መፍትሄ እስኪያገኝ ግን ቢያንስ ከሰውና ከንብረት ርቀው እንዲቀመጡ በተቋማት ላይ ክትትልና ቁጥጥር ሊደረግ ምክረ ሀሳብ እንደሚሰጥ ጠቁመዋል። የአልኮል መጠጥ ቤቶች ከምሽቱ 12 ሰዓት በኋላ እንዳይሰሩ ገደብ መጣሉ ተሰማ። በጌዲዮ ዞን የሚገኙ መጠጥ ቤቶችና ገበያዎች ከምሽቱ 12 ሰዓት በኋላ እንዳይሰሩ የሰዓት እላፊ ገደብ መጣሉን የዞኑ ጤና መምሪያ ኃላፊ አቶ አንዱዓለም ማሞ ተናግረዋል። ገደቡ የተጣለው መጠጥ ቤቶችና ገበያዎች በጤና፣ በኢኮኖሚ፣ በትምህርት፣ በሰላምና ጸጥታ፣ በሴቶችና ህጻናት፣ በባህል እሴት ላይ ከፍተኛ ተጽዕኖ እያሳደረ በመሆኑ እንደሆነ ኃላፊው አብራርተዋል። በዚህም መጠጥ ቤቶች ለጸጥታና ለክፉ ወንጀሎች 80 በመቶ መነሻ ከመሆናቸው በዘለለ እንደ HIV፣ ቲቪ፣ አባላ ዘር፣ ጉበት፣ ካንሰርና ለተለያዩ ተላላፊና አስከፊ በሽታዎች ተጋላጭ በማድረግ ለከፋ ሞት እየዳረጉ እንደሚገኙም ገልጸዋል። በሌላ በኩል ከወንጀል አንጻር ግድያ፣ አስገድዶ መድፈር፣ ስርቆት፣ ዝርፊያና አደንዛዥ እጽ ዝውውር እንዲበራከትም ዋነኛው መንስኤ መሆኑን ተጠቁሟል። በትምህርት ቤቶች አቅራቢያ መጠጥ ቤቶች፣ ሺሻና ቁማር ቤቶች ሙሉ ለሙሉ እንዳይኖሩ ይደረጋል ያሉት አቶ አንዱዓለም የአረቄ መጠጥ ወደ ዞኑ እንዳይገባ ማገድ እንዲሁም በተለይም በገጠሩ ማህበረሰብ ዘንድ በጤናማነት የሚዘጋጁትን ሳይሆን አሁን ላይ ባዕድ ነገር ተቀላቅሎባቸው የጤና እክል የሚያመጡትና አስክራው የወንጀል ድርጊት ለመስራት ኃይል የሚሰጡ ጠላ ቤቶች እንዲዘጉ እንደሚሰራም ጠቁመዋል። የአልኮል መጠጥ የጤና አስከፊነት የሃይማኖት ተቋማት፣ ትምህርት ቤቶችና የተለያዩ አማራጮችን በመጠቀም ግንዛቤ የመፍጠር ስራ እየተሰራ እንደሚገኝም ተገልጿል። የባህር በር እንዳይገኝ የሚደረጉ ጥረቶች በየትኛው መመዘኛ ቅቡል አይደሉም ተባለ። ኢትዮጵያን ያህል ታሪካዊ ትልቅና በርካታ ሕዝብ የሚኖርባት ሀገር የባህር በር እንዳይኖራት የሚያደርጉ ሂደቶች ህጋዊም ሆነ ፖለቲካዊ ቅቡልነት እንደሌላቸው ምሁራን ገለጹ። ለኢትዮጵያ የባህር በር ጥያቄ የቅንጦት ሳይሆን የህልውና ጉዳይ መሆኑን በዩኒቲ ዩኒቨርሲቲ የስነ አመራርና ዓለም አቀፍ ግንኙነት መምህር የሆኑት ዶክተር ጌትዬ ትርፌ አስረድተዋል። ኢትዮጵያ የባህር በር ለማግኘት እያደረገች ያለው ጥረት በታሪካዊ ዳራ፣ ህጋዊ ሰነዶች፣ ተፈጥሯዊ አቀማመጥ እንዲሁም ዓለም አቀፍ
ህጎች መለኪያነት ቅቡልና አሳማኝ መሆኑን ገልጸው እስካሁን ባለው ሂደትም በብዙ መመዘኛዎች ዓለም አቀፍ ተቀባይነት እንዳለው መገንዘባቸውን ተናግረዋል። በዋቻሞ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህር የሆኑት ሙሉ ዓለም ኃይለ ማርያም በበኩላቸው ዘርፈ ብዙ ጥቅም ያለውን የባህር በር ለማግኘት ኢትዮጵያ ያነሳችው ጥያቄ ህዝባዊ ድጋፍ እንዳለው ጠቅሰው ተገቢነቱን አንስተዋል። መንግስት እየሄደበት ያለው ጥንቃቄ የተሞላበት አካሄድ አድንቀው ኢትዮጵያን ያህል ታሪካዊ ትልቅና በርካታ ህዝብ የሚኖርባት ሀገር የባህር በር እንዳይኖራት የሚያደርጉ ሂደቶች ህጋዊም ሆነ ፖለቲካዊ ቅቡልነት እንደሌላቸው አስገንዝበዋል። ኢትዮጵያ የባህር በሯን ያጣችበት ምክንያት አሳማኝና ተፈጥሯዊ ሳይሆን የሆኑ አካላት ሴራ መሆኑን ያነሱት ደግሞ በዲላ ዩኒቨርሲቲ የፖለቲካል ሳይንስ መምህር የምስራቅ አፍሪካ ፖለቲካዊ ተመራማሪና ደራሲ ዳዊት መዝገበ ናቸው። ሀገራዊ ብሎም ቀጠናዊ ትስስርን ከማጠናከር አኳያም የባህር በር ለማግኘት የሚደረግ ጥረት የአንድ ፓርቲና መንግስት ፍላጎት ተደርጎ መወሰድ እንደሌለበትም አስገንዝበዋል። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱ የምንዛሬ ተመን እናሳውቃችኋለን። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካን ዶላር 171 ብር ከ02 ሳንቲም በመግዛት 174 ብር ከ44 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 217 ብር ከ55 ሳንቲም በመግዛት 221 ብር ከ90 ሳንቲም ሽጧል። አንዱን ዩሮ 192 ከ20 ሳንቲም ተገዝቶ 196 ብር ከ04 ሳንቲም ተሽጧል። አንዱን የስዊዝ ፍራንክ 201 ብር ከ45 ሳንቲም ተገዝቶ 205 ብር ከ48 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 46 ብር ከ05 ሳንቲም ተገዝቶ 46 ብር ከ97 ሳንቲም ተሽጧል። አንዱን የሳውዲ ሪያል 44 ብር ከ97 ሳንቲም ተገዝቶ 45 ብር ከ87 ሳንቲም ሲሸጥ አንዱን የቻይና ዩዋን ደግሞ 22 ብር ከ40 ሳንቲም ተገዝቶ 22 ብር ከ85 መስሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገው የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን የጥቅምት 20 ቀን 2018 ዓ.ም የገበያ ሚዲያ የዜና ዘገባዎች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። ታላቅ የምስራች ካንጋፋው ጊዮን ጋዝ እህት ኩባንያ ጊዮን ሆምስ ቀረበለው። በመሃል ከተማ ወሎ ሰፈር 20 ሺህ ካሬ ሜትር ላይ እያስገነባ በሚገኘው ዘመናዊና ቅንጡ ኮምፓውንድ ውስጥ ሽያጭ ላመለጣችሁና አዲስ ቤት ገዢዎች በሙሉ ከባለ 1 እስከ ባለ 4 መኝታ አፓርታማዎችን ያካተትን ሲሆን ከ10 በመቶ ቅድመ ክፍያ ማለትም ከ987 ሺህ ብር ጀምሮ የግሎ ማድረግ ይችላሉ። ኮምፓውንዳችን የመሮጫ ትራክ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂምና ስፓ፣ ሌሎች መሰረታዊ የሚባሉ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ በቂ መኪና ማቆሚያና ሌሎችንም አካቷል። ታዲያ ቀድሞ ለሚመጡ ደንበኞች 10 ቤቶች ብቻ በዚህ ዋጋ ይስተናገዳሉ። ለበለጠ መረጃ ወይም ሳይት ለመጎብኘት በ0911 00 55 45 አሊያም በ0909 34 08 00 ላይ ይደውሉልን። ጊዮን ሆምስ